ምንድነው? ትንሽ ግራ አጋብታችሁኛል። ምን እንደተፈጠረ ባላውቅም በፈጣሪ ምንድነው? እሺ ውድ ቤተሰቦች እንግዲህ ደርሻለሁ ዲኤምሲ ሪል ስቴት። እዚህ ምንድን ያለው ለምንድን ነው የተፈለግኩት የሚለውን ነገር አብረን የምንመለከት አብረን የምናየውናል ማለት ነው። ምክንያቱም እንግዲህ ያው ሰሞኑን እንደነገርኳችሁ ስራ እየሰራሁ አልነበረም። ትንሽ ጤናሜ ጥሩ ስላልነበረ ያው እረፍት ላይ ነበርኩኝ። ነገር ግን ግዴታ መምጣት አለበት ስለተባልኩኝ ነው እንግዲህ ተነስቼ ካሜራ ይዤ ምናልባት ለእናንተ ለውድ ቤተሰቦቼ ጠቃሚ ነገር ሊኖር ይችላል ብዬ ስላሰብኩኝ ነው እንግዲህ ተነስቼ የመጣሁት ማለት ነው። እንደምትሰሙት ያው ድምፄ ራሱ ሙሉ በሙሉ አልተመለሰም ገና። እስኪ እንግባና ያለውን ነገር አብረን የምንመለከት ይሆናል። ለምን እንደተጠራውም አብረን የምናውቅ ይሆናል ማለት ነው። ሰላም ሰላም፣ እንዴት ነህ? አማን ነው? ሁሉ መልካም? እንዴት ነህ? ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን። ሰላም ነው አለን። ሰላም ነው አለን። አሜን። እንኳን አብሮ አደረሰ። ሰላም ነው፣ እግዚአብሔር ይመስገን። ሰላም ነው አለን። እንዴት ተሻለ? በእናትህ እግዚአብሔር ይመስገን። እንግዲህ አሞኛል ብለህ ስደውልልክም ለባለም የወሰነ አወራል። አሞኛል ስላልክ ጥሩ አልነበርኩም። እግዚአብሔር ይመስገን አሁን ደህና ነኝ። እንኳን እግዚአብሔር ማረክ። አሜን። አመሰግናለሁ። እንኳን መድኃኒዓለም ማረ ብያለሁ። አሜን አሜን። ያው እንግዲህ ያው ሰሞኑን ጥሩ ሁኔታ ባይሆንም ያሳለፍኩት እግዚአብሔር ይመስገን አሁን ደህና ነኝ። ያው ግን የጠራችሁኝ ለምንድን ነው አላውቅም። ምክንያቱም ያው ከህመሜ ላይ ነው ተነስቼ የመጣሁት። በጣም ስላጣደፋችሁኝ በግድ መምጣት እንዳለብኝ ስለተነገረኝም ነው የመጣሁት እና ምንድን ነው እንኳን ደህና መጣህ ብያለሁ። በድጋሚ ያው ሰሞኑን ያው ትንሽ ያሳለፍከውም ነገር ምናምን ትንሽ ረባብሽኝ ነበር። ያንተ መታመም ትንሽ ያሳስበኝ ነበር። አሁን ደግሞ በእግዚአብሔር ቸርነት ለዚህ ድነንናል። እኛ ደግሞ በጣም የምንወድህ የምናከብር ወንድማችን ስለሆንክ በዛ ላይ ደግሞ ከመስፍን ጋር የተገናኘውን ነገር ብዙ ስትራግሎችን አሳልፋችኋል። ያን ደግሞ በድልም ስለተወጣችሁት ደግሞ በጣም ደስ ብሎኛል። ትክክል ነው። በጣም አመሰግናለሁ። የነበረው ነገር ትንሽ አስጨናቂ ጉዳይም ነበረ። ውስጣችን ላይ ጥሩ ስሜት አልፈጠረም ነበር። የተፈጠረው ነገር ጥሩ አልነበረም። ነገር ግን ያም ሆነ የሁሉም ነገር አልፎ እግዚአብሔር ይመስገን ለዚህ በቅተናል። ሁሉም እንግዲህ በምክንያት ነው የሆነውና እግዚአብሔር ይመስገን ማለት ይቻላል። አሜን። ሉሌ ያው እንግዲህ ዛሬ ጠራን ምክንያት እስኪ አንድ የሆነች ጥሩ ነገር እስኪ ያሰብናት ነገር አለች። እንደ ካምፓኒም እንደ ድርጅትም ያሰብነው ነገር ስላለ እስኪ አንተን ይጠቅማል ብለን ያሰብነው ነገር አለ። እስኪ ዛሬ ለዛ ነው ቢሮ ላይ ጠርቼ ከማውራት እንደዚህ ዲስከስ አድርገን ቀለል ያለች ነገር ስለሆነ እስኪ እንድታያት ብዬ ነው። ስለዚህ ወደ ቦታው ሄደን ነገሩ ያሰብኩት ነገር ብታይ ብዬ ነበር። መልካም። ማለት እዚህ አይደለም ነው? እዚህ አይደለም፣ ከቢሮ ውጭ። ከዚህ ውጭ? አዎ። ኦኬ፣ እሺ። ስለዚህ ፍቃደኛ ሆንክ እንዲህ ብዬ እንዴ? ኧረ ችግር የለውም። እሺ፣ እንግዲህ ውድ ቤተሰቦች አሁንም ያው ዲኤምሲ ሪል ስቴት ቢሮ ልምጣ እንጂ አሁንም እዚህ እንዳልሆነ ጉዳዩ እየተነገረኝ ነው ያለው። ሳይትም አይደለም የምንሄደው ሌላ ቦታ ነው። አዎ። ኦኬ፣ እሺ። ለማንኛውም እስኪ የት እንደምንሄድ አብረን የምናየው ይሆናል። ምን እንደተዘጋጀም ምን እንዳለም ምን የማውቀው ነገር የለም። እንግዲህ ብቻ እስኪ እንሂድና ያለው ነገር አብረን የምናየው ማለት ነው። እስከ ፕሮግራም የፍጻሜ ድረስ በድጋሚ አብራችሁኝ ሁኑ። መልካም ጊዜ፣ መልካም ቆይታ። ምንድን ነው አልገባኝም። የምን ጉድ ነው? እስኪ እቺ ነገር ከፈታ አድርጋትና ያው መጀመሪያ ብዬ ነው እኔ ነኝ የምከፍተው። አዎ በፈጣሪ ስም ምንድን ነው ይሄ? አልገባኝም። ምንድን ነው ይሄ? ሰርፕራይዝ ነው። ትንሽ ግራ አጋብታችሁኛል። ምን እንደተፈጠረ ባላውቅም ሰርፕራይዝ እንግዲህ አዘጋጅተን የጠበቁን ለዛ ነው እንግዲህ እንቅልፍም ከበሽታው ቀስቅሰን ያመጣል። ያው ትንሽ እኔ ግራ ገብቶኛል፣ አስደንግጣችሁኛልም። ስለምን እንደሆነም አላወኩም እስካሁን ድረስ። ኢቭን ለሌላ ጊዜው እዛ ዲኤምሲ ሪል ስቴት ቢሮ አይደለም ያለ ነው፣ ሌላ ቦታ ይዘኸኝ መጥተሃል። እዚህም ስለመጣ ደግሞ ያየሁት ሰርፕራይዝ ትንሽ አስደንግጦኛል። እና ምንድን ነው እየተከናወነ ያለው? ምንድን ነው እየተፈጠረ ያለው? እሺ መልካም፣ በድጋሚ እንኳን ደህና መጣ ብያለሁ። ግን ያው እንትኑ ከመንገሬ በፊት ግን እስኪ መጀመሪያ ስላለበት ሁኔታ የተወሰነ ቀንም ጠፍተብናል ከሚዲያ እና ብዙዎቻችንን አስደንግጣል እና ትንሽም ደግሞ ማርጎ ነበር። እስኪ አውደ ዓመቱስ እንዴት ነበር? ባህሉ
ህመሙ እንዴት ነው የሚለውን እስኪ ስለሱ አውራኝና ስለ እንትኑ እነግርሃለሁ። መልካም። ያ ማለት እንግዲህ ጥያቄው ወደ እኔ ዞረ መጣ ማለት ነው። ጠያቂውን የነበርኩኝ አሁን ተጠያቂ ሆኛለሁ። በዓል እግዚአብሔር የተመሰገነ ይሁን በጣም አሪፍ ነበረ። ያው ሰሞኑን ያሳለፍነው ሳምንት ጥሩ የሚባል አልነበረም። በስሜታዊ ደረጃ ስንገልጸው ጥሩ የሚባል ነገር አልነበረም። ያው በዓሉ እንዳለ ሆኖ ማለት ነው። ምክንያቱም ያሳለፍነው ትንሽ ከባድ የሆነ ነገር ነበረ። ቅድምም አንስተነዋል፣ ስለ መስፍን ጉዳይ አውርተናል እና የተፈጠረው ነገር በጣም አስደንጋጭ ነገር ነበርና ያው እኔም ወንድሜ ዘላለም ምንም ባለመሆናችን እግዚአብሔር ተመስገን ይሁን። ነገር ግን ያው አጠገብ የሆነ ሰው ራሱን ሲሰዋ ወይም ደግሞ ራሱን ሲያጠፋ ስታይ ያስደነግጣል፣ ብዙ አይነት ነገር ውስጥ ይከታል እና እኛም ያው ጠንካሮች ስለሆንን ነው እንግዲህ ጠንክረን የቆየነው። ነገር ግን ከዛ በኋላ ያው እሱን ለመያዝ ተንቀሳቀስንበት ቀን ያው ትንሽ ዝናብ ምናምን ስለነበረ የሆነ ብርድ አይነት ነገር ነበር እና እችን አንድ ሳምንት ትንሽ የመስተጓጉል ነገር ነበረ። ከበዓል በኋላ እግዚአብሔር ተመሰገነ ይሁን ያው ሁሉ አልፎ እንግዲህ ያው ዛሬ ቆሜያለሁ። ዛሬ የሚወጣው በእናንተ ምክንያት ነው። እንግዲህ ከቤቴ አልወጣም ብዬ በደንብ እስከማገግም ድረስ ራሴን ለመጠገን እቅድ ላይ ነበርኩኝ። ድካምም ስለነበረው ያንን ኬዝ በያዝንበት ሰዓት ብዙ ችግሩ ስለገባን ድካምም ስለነበረው ያው ቁጭ ብሎ ለማሰላሰልም ነገሮችን ስለተፈጠሩትን ነገሮች ቁጭ ብሎ ለማውራትም እንደዚህ እንደ ልብ ጊዜ አላገኘውም። ትንሽ አሞኝ ነበር። እግዚአብሔር ተመስገነ ይሁን አሁን ድኜ እንግዲህ ያው ከፊታችሁ ታገኝቻለሁ ማለት ነው። ይሄ ነው የተፈጠረው። እግዚአብሔር ይመስገን። በዓል ደግሞ በጣም አሪፍ ነበር። ክብሩ ይስፋ ለመድኃኒዓለም። እናንተ ጋር እንዴት ነበር? እሺ ወደ እናንተ ልምጣ። እናንተ ጋር እንዴት ነበር? ያው ሞረኛ ደግሞ ያሳስብን ያንተ ነገር ነበርና እኛ ጋር ጥሩ ነበር። እግዚአብሔር የተመሰገነ ይሁን በጣም ቆንጆ ነበር። ለዚህም ራሱ መድረስ ትልቅ ነገር ነው። ይህንም ያላየ ብዙ ሰው ስላለ ተመስገን ነው። ፋሲካ ደግሞ በጣም ለየት የሚል ባህል ነው። ከባህሎች በላይ አንደኛ ለእኔ ማለት ነው። ያንተን እንግዲህ ባላቅም አብዛኞቻችን እንግዲህ ፋሲካን እንዴት እንደምንጠብቀው እናውቃለን። ምክንያቱም ጎረቤት ከጎረቤቱ ጋር የሚሰባሰብበት፣ ወዳጅ ዘመድ የሚጠያየቅበት፣ እንደ አንዳንድ ቦታ በዓል ደግሞ አቅፋ እየተባለ ዘመዶች ጋር ታላቅ እህት ጋር ታላቅ ወንድም ጋር እየተካሄደ የምንጠያየቅበት ትልቁ በዓል ፋሲካ በዓል ነው እና ይህ በዓል ደግሞ በጣም ደስ የሚል በዓል ነው። ያው እኔ እንግዲህ ያው በአሁኑ ብዙም ባይቀናኝም በምን ምክንያት ብዙ ቦታ ባልንቀሳቀስም የበዓሉ ቀን ግን እግዚአብሔር ይመስገን ከነዘላለም ጋር ከነማህሌት ጋር እንዲሁም ደግሞ ቤቴ ድረስ እነ ቴዲ መጥተው አብረውኝ አሳልፈዋል። በጣም ደስ በሚል ሁኔታ አሳልፌ ነበር። ነገር ግን ከበዓል በኋላ ወደ ማታ አካባቢ ነው እንግዲህ ህመሙም የጀመረኝ። ግን በጣም በጣም ደስ የሚል በዓል ነበረ። እናንተ ጋርም እንግዲህ አሪፍ እንደነበረ ተስፋ አድርጋለሁ። መልካም። እኛ ጋርም ያው በዓሉ ጥሩ ነበር። ግን ምንድን ነው በበዓሉ በነጋታው ላገኝ ፈልጌ ነበር። ያው በእርግጥ ለበዓል ዕለት ያው ሰው ቤተሰብ ጋር ወይ ደግሞ ከቤቱ አንዳንድ ሰው ደግሞ ከቤቱ ምሳሌ ከቤቱ መውጣት አልፈልግም ለበዓል ቀን የፈለገ ቢሆን ማለት ነው እና በአብዛኛው ግን ሰው ከቤቱ መውጣት አይፈልግም። ግን ምንድነው በነጋታው ግን አግኝቼ ግን ስለ አንዳንድ ነገር ላወራክ ነበርና በአጋጣሚ ደግሞ ያው እግዚአብሔር እንዳልኩ አልፈቀደም። ትንሽ አሞ ነበር። አሁን ደግሞ ድነክ እዚህ ጋር ታግኝተናል። እስኪ እንዴት ነበር ግን ያው ወደዚህ ስራ የገባው እንዴት ነና ወደዚህ እስኪ ስለ ቻናሎች አንዳንድ ነገር ብትለኝ። ወደ ራሴ ስራ ማለት ነው። ያው በእርግጥ ይህንን ፕሮግራም የጠየቀኝ የበዓል ማግስት ላይ እንድናደርገው ነበረ። ያው ታምሜ ተኝቼ ስለነበር ነው ልናደርግ አልቻልነው በሰዓቱ። ወደዚህ ስራ እንዴት ገባ የሚለው ጥያቄ በጣም ያው ብዙ ጊዜ ማንሳትም አንስቼው አላውቅም ብዬ አስባለሁ። ምክንያቱም እኔም በህይወት የተፈጠረብኝ ነገር ስለነበረ ብዙ ነገሮች ደርሶብኝ ነበረ። ብዙ ያጣኋቸው ነገሮች ነበሩ። ብዙ የጎዱኝ ሰዎች ነበሩ። የገዛ ሰዎች ይምላቸው፣ የገዛ ጓደኛዬ፣ የገዛ ወንድም ይምላቸው ሰዎች ብዙ ነገር አድርሰውብኝ ነበረ። ነገር ግን ያንን በማየት ወደኋላ አላልኩም። ሰው ጣለኝ ብዬ አልወደኩም። ዳግም ተነስቻለሁ። ተነስቼ ያንን ነገር በሚገርም ሁኔታ እኔ አንድ ነገር ልንገርህ። በጣም ብዙ ነገር ያው ሁሉም ሰው አንድ አይደለም፣ ሁላችንም አንድ አይደለንም። እኔ ጓደኛዬ ነው፣ ወንድሜ ነው፣ እኔ ላይ ብዙ ነገር ያደረሰብኝ ልጅ እና ያንን ልጅ እንደ ጠላት አላየሁትም። ከሱ ጋር ብዙ ደግ ክፉ አሳልፈናል እና ይቅር ለእግዚአብሔር ብየዋለሁ። ከተወሰነ ጊዜ በኋላ የተወሰነ ጊዜ ብንራራቅም ከሆነ ጊዜ በኋላ ይቅር ለእግዚአብሔር ብየው እርቅ አውርደን አስፈላጊ ሲሆን የተደዋወለን ሰላም እንጠያየቃለን። ያው ሰላም እግዚአብሔር ነውና ሰላም እንጠያየቃለን። ነገር ግን ያው የኔን የሆነ ነገር ለማስመለስ ከሱ አልሞከርኩም፣ አልፈለኩም። ምክንያቱም አንዴ ሄዷል ከኔ
ከኔ የወጣን ነገር መልሼ ወደ ራሴ ማስገባት ስላልፈለኩ ነው ለራሴ። ነገር ግን ለራሴ ያላደረኩትን ነገር እንደኔ ተበድሎ መመለስ ንብረታቸው ወር ደግሞ የሆነ ነገራቸው ተወስዶባቸው የሆነ ነገራቸው ተነጥቀው እንዲመለስላቸው እየፈለጉ እድሉን ያላገኙ በፍራቻ የተቀመጡ የተደበቁ ብዙ ሰዎች አሉ ብዬ አመንኩ፣ እኔ ላይ ከደረሰው ነገር አንጻር ስነሳ ማለት ነው። ስለዚህ እነዛን ሰዎች እያፈላለኩኝ ለነዛ ሰዎች ፍትህ ማስገኘት፣ ንብረታቸውን ማስመለስ፣ በቃ እንባቸው እንዲታበስ የማድረግን ስራ በዚህ ነው የጀመርኩት። ራሴ ላይ ከደረሰ ነገር አንጻር ራሴ ላይ የደረሰብኝ ነገር ስላለ ነው በጣም ከምለው በላይ እኔ ተሰቃይቻለሁ። ማለት ያው እናቴን ለማስደሰት እህቴን ወንድሞቼን ለማስተማር ነው እንግዲህ አዲስ አበባ ላይ መጥቼ ሰራ የነበረው ከልጅነት ጀምሮ ስፈጋም የነበረው ንግድ ላይ ገብቻለሁ። ብዙ ነገር አድርጌያለሁ። በየክፍለ ሀገራቱ በጣም ብዙ ቦታ ላይ ዞሬ ሰርቻለሁ እና እግዚአብሔር ይመስገን የሆነ ሰዓት ላይ ወድቄ እንኳን ከስሬም ንግድ ዓለም ውስጥ ራሱ ገብቼ ከስሬ እንኳን ድጋሜ ደግሞ እንደ አዲስ ሰው እንደሆን ያነሳችኝ ሁሉም ሚዲያ ላይ የሚያውቋት እጮኛ ነበረችኝ ነው ማለት ያው ነበረችኝ ልበል እንጂ ያው እሱን ዲቴል ማብራራት አልፈልግም። ከዛ በኋላ እያልኩኝ እስኪ ለምን ይህን ነገር ለምን ለሌሎች በቻልኩት አቅም አልደርስም፣ በቻልኩት አቅም ለምን አልሰራም ብዬ ከሚዲያው ውጭ ነበር የምሰራው። በነገራችን ላይ ከሚዲያ ውጭ እየሰራው የቻልኩትን ነገር አደርግ ነበረ። ከዛ በኋላ ይሄ ሚዲያ ላይ ቢወጣ ብዙ ሰዎች ሊማሩበት እንደሚችሉ፣ ብዙ ሰዎች ሊጠነቀቁ እንደሚችሉ፣ አንደኛ ከሚያጠፋቸው ሰው ቀድሞ ሊጠነቀቁ ይችላሉ። ሁለተኛ ስህተትን ለመስራት የሚያስቡ ሰዎች የፈለገ ነገር ብናደርግ ከህግ እንደማናመልጥ ማረጋገጫ ነው ብሎ ይማሩበታል ብዬ ስለማምን በቃ ወደ ሚዲያ ላይ ለምን አይወጣም በሚል ያው በሚዲያ ድጋፍ መስራት ጀመርኩኝ። እግዚአብሔር የተመሰገነ ይሁን። የብዙ ሰዎች እንባ ታብሷል። ብዙ የታገቱ ሰዎች ነፃ እያስወጣን፣ የብዙ ሰው ንብረት እያስመለስን፣ ብቻ ብዙ ደግሞ እንደኔ አይነት መልካም ቀና ልብ ያላቸው ያው ለራሴ ቁርስ አሳንሱ የሚባለው ማለት ራሴን እንደ ደጋየው ማለት አሁን ለተናገርኳት ንግግር ማለት ነው። ግን ብዙ ደጋግ ልቦችን እያፈራ ሚዲያ የንስራ አይነት ነው። በጣም በርካታ ወጣቶችን አፍርቶ አሁን በስራችን እኛ ብዙ እንደዚህ አይነት ስራ የሚሰሩ ልጆች አሉ እና መነሻ እንግዲህ ያ ነው። በራሴ ላይ ከደረሰ ነገር አንጻር ነው ወደዚህ ስራ የገባሁት ለማለት ፈልጌ። በፊት ምንም አንተን ቻናሎች እከታተላለሁ ምናምን። በዚህ አጋጣሚ ብዙ ሰው የኢትዮጵያ ሕዝብ አንተን ይወዳል፣ ያከብራል፣ ያደንቃል እና መነሻክንም ስለማቅ ሂስትሪክንም ስለማቅ ነው ዛሬ አሁን እዚህ ቦታ ላይም ይጋበዝኩ ማለት ነው። ስለዚህ በጣም ትጉና በዛ ላይ ደግሞ ብዙ ሰው ነፃ አውጥታችኋል። በዛ ላይ ደግሞ እውነታን እንዳልከው እንደ ጅማሮም ስናይ እውነታን የመሰለ ነገር የለም። በዛ ላይ ደግሞ ሌላውን የተበደለ ሰው እኔ ላይ የደረሰ ሰው ሌላው ላይ አይድረስ ብለህ ደግሞ ያን ነገር ዲፌንስ አድርገህ ምን ብለህ ተጋፍጠህ ብዙ ነገሮችን አድርጋል ማለት ነው እና እኔ በደንብ በቻናል ስም በድርጅታችንም ስም በደንብ አመሰግናለሁ ማለት ነው። ከዚህ በላይ ደግሞ አሁንም ፈጣሪ ጨምሮ ይስጥላለሁ። አሜን። ያው ሁላችንም እንግዲህ እናንተም ደግ ልብ ስላላችሁ ቀና ልብ ስላላችሁ ነው እንደኛ አይነቶችን ሰዎች የምታበረታቱት እንጂ እንደ አንዳንድ ሰዎች ወይም ደግሞ እንደ ሆዳደሮች ብትሆኑ እንደኛ አይነትን ሰዎች ባልፈለጋችሁ እና ወደኛም ባልመጣችሁ ነበረ። ምክንያቱም ሁሉ ጊዜ ያው ከጎናችን ናችሁ፣ ታበረታቱናላችሁ በማንኛውም መንገድ ማለት ነው። የኢትዮጵያ ሕዝብ ይወዳል ያከብራል የምትለው አዎ። ምክንያቱም እነዛ ሰዎች እኔን የሚወዱኝ እኔን የሚከተሉኝ ሰዎች በውስጣቸው ንጹህነት ስላለ ነው። በውስጣቸው ልባቸው ቀና ስለሆነ ነው። በቃ ለሰው ልጅ እነሱ ቢችሉ መድረስ ቢችሉ ማድረግ የሚፈልጉትን ነገር እኔ እነሱን ኦኬ ስለማደርግ ነው እና ያው እኔ ማለት እነሱ ማለት እኔ እንደሆነ ነው እኔ የሚሰማኝ ብዙ ጊዜ ማለት ነው። እና ይህንን ይመስላል እንግዲህ። እስኪ አሁንም ቢሆን ጥያቄ አልተመለሰልኝም። ወደ ጥያቄ ልመጣ ነው። መንገዱን አዞሯል። በነገራችን ላይ በድጋሚ አልተናገርኩም። እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ ማለት ፈልጋለሁ ውድ ቤተሰቦች። ምክንያቱም ያው ነገ ዳግማ ትንሣኤ ነው መሰለኝ ምችል። በዚሁ አጋጣሚ እንኳን ለዳግማ ትንሣኤ በሰላም አደረሳችሁ ማለት ፈልጋለሁ። አንተም በዚሁ አጋጣሚ ለማስተላለፍ የምትፈልገው ነገር ካለ ባህሉን በማስመልከት እድሉ ልስጥ። እሺ፣ መልካም። በድጋሚ ያው እንኳን አደረሳችሁ ብያለሁ። አጠቃላይ የዲኤምሲ ሪልስቴት ሽያጭ ባለሙያዎች፣ ዳይሬክተሮች፣ ማናጀሮች እንዲሁም የድርጅቱ ባለቤትን አቶ ዳንኤል ማሞን ከነ ቤተሰቦቻቸው ከነ ልጆቻቸው እንኳን አደረሱ ማለት ፈልጋለሁ። ሌላው ደግሞ ቤተሰቦች ጭምር በድጋሚ እንኳን አደረሳችሁ፣ እንኳን
ለታላቁ በዓል አድረሰን እላለሁ። አመሰግናለሁ። በጣም ጥሩ እንኳን አብሮ አደረሰን ብለናል። እስኪ አሁንም ወደ ዋናው ጥያቄ ልምጣና እኔ ዛሬ እዚህ የተገኘሁበት ምክንያት እንደዚህ ከአልጋዬ ላይ ተነስቼ እንደመጣ የተደረግኩበት ምክንያት ምንድን ነው? ምን ተዘጋጅቶ ነው? እስኪ ንገረኝ። መልካም ሉሌ፣ እኛ ምንድን ነው ያሰብነው ከዚህ በፊት የአንተ ስራዎችን ሄደን እንዳልኩ ቢሮ መጥቼ አይቻለሁ እና የምትሰራበት ስቱዲዮ ትንሽ ጠበብ ያለች ነች። እንደ ልብክ ስራዎችን መስራት ብዙ አቅም አለክ፣ ብዙ ኢነርጂ አለክ፣ በደንብ ደግሞ መስራት ትፈልጋለህ። ግን ደግሞ ምንድነው ትንሽ የቦታ ጥበት ምናምን ደግሞ አስተውያለሁ። ከዛ ምን አደረግኩ? እንደ ማኔጅመንት ቲም ምን አደረግን? ዲስከስ አደረግንና ተወያየንና ምን አደረግን? ለልዑል ለምን ስቱዲዮ ወይ ደግሞ እንደዚህ የቀረጻዎች ቦታ ለምን አናዘጋጅለት ብለን አዘጋጅተን ነው ማለት ነው። ስለዚህ ከዛሬ ጀምሮ ይህ ስቱዲዮ ያንተ ነው አድርገንልሃል ማለት ነው። ማለት እናሰቡ አንብቤዋለሁ ግራ ስለገባኝ ሸፈን ያርግ ዲኤምሲ በእውነት ያምናል። እውነታን አመሰግናለሁ። ቡና ማፍልተው እህቶች እኔ መጀመሪያ ማለት እንደዚህ አልመሰለኝም። የሆነ ለሰው ወይ ጊፍት የሚሰጥ አይነት ነገር እንደዚህ አይነት ነገር ነው የመሰለኝ። ምክንያቱም እኔ ሪቫን ከቆርጬ እንድገባ ስታደርጉ ግራ እየገባኝ ነበር። ይህንንም አንብቤዋለሁ፣ ግን በዚህ ልክ አልተረዳሁትም። የኔ ይሆናል ብዬ አላሰብኩም። ግን ምንም ማለት እንዳለብኝ አላውቅም። እግዚአብሔር ስትልኝ የሆነ በጣም አመሰግናለሁ። ምክንያቱም ዲኤምሲ ለእውነት የቆመ ነው፣ ለሀቅ የቆመ ነው እና እንደዚህ አይነቱ ሰዎች ደግሞ ማበረታት አለብን። ምክንያቱም እንደዚህ አይነት ሰው ካላበረታን ነገ ላይ እንደዚህ አይነት ሰው ማግኘት አትችልም እና ሬር ነው እንደዚህ አይነት እንዳንተ አይነት ሰው መልካም ቀና የሆነ ሰው እንደዚህ የሚጋፈጥ እውነታን ይዞ የሚሄድ ሰው አይገኝም። እና እንደዚህ አይነት ሰው በእርግጥ በሰው ዘንድ ብዙ ሰው ላይወደው ይችላል፣ እውነታ ስለሚጋፈጥ ማለት ነው። ግን በፈጣሪ ዘንድ ግን እና ደግሞ አቀኛና ልቡ ንጹህ ስለሆነ ሰው ቅድም እንዳልከው ለእንደዛ ሰው ግን ተመራጭ ነው ማለት ነው። ስለዚህ ከዛ አንግል ይህን አድርግንላል ማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ እናንተንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ማለት ፈልጋለሁ። አረ ተቀመጡ። እግዚአብሔር ዲኤምሲ ሪል ስቴትንም ከልብ አድርጌ ማመስገን እፈልጋለሁ። ያው ከዚህ ቀደም እንግዲህ ያው አጋርነታችንን አውጀን ነበረ። የተፈራረምነው ሙል እንደነበረ ሁላችንም እናስታውሳለን። የአንድ ዓመት አጋርነት እንዳለን እንግዲህ ሁላችሁም ተመልክታችኋል። ይህ አጋርነታችን እዚህ ደረጃ ከደረሰ በጣም አመሰግናለሁ። አዎ በእርግጥ ልክ ነህ። ቢሮ ማስፋፋት እፈልግ ነበረ፣ ስቱዲዮችንን ማስፋፋት እፈልግ ነበረ። ምክንያቱም እንደ ንስራይን መብረቅ እንደ ንስራይን 2 መብረቅ ማለት መብረቅ ልክ እንደሱ ሁላ ሌላ የንስራይን ቻናሎችን አብዝተን ብዙ እንደነኛ አይነት ወጣቶችን አፍርተን ብዙ ስራዎችን መስራት እንፈልጋለን። ምክንያቱም እኛ ጋር የሚመጡት ኬዞች በጣም በርካታ ናቸው። ስለዚህ እነዚህን ወጣቶች አፍርተን ለሀገራቸው የሚጠቅሙ ወጣቶች አሁን ላይ ያው ትውልዳችን ከሚባክን ትውልዳችን ቢሰራ የተሻለ ነው የሚሆነው። ምክንያቱም ወጣቶች ለሰው ልጅ መድረስ ባለበት ሰዓት ሰፈር ላይ ቁጭ ብሎ የሚውል ከሆነ ምንም ጥቅም የለውም እና መልካም ቀና ልብ እንዲኖረን እያደረግን እያስተማርናቸው እያሰለጠናቸው ወደ እንደኛ አይነት ስራ ውስጥ እንዲገቡ ብዙ ልጆችን ለማድረግ እያሰብም ስለሆነ ያው ስቱዲዮን ለማስፋፋት እቅድ ላይ ነበርኩኝ። ያንንም እቅዴን ስለሰማው እና መተህ ስቱዲዮን ስላየኸው ነው ይህን ነገር ያደረጋችሁት ብዬ ነው የማምነው። እና ስለዚህ ነገር ሳወራም ሰምተኝ ነበርና እንደውም ደጋግመህ በቃ ከዛ ያንን ነገር ሳወራ ስለሰማኸኝ ሰሞኑን ደጋግመህ እየጠየከኝ ነበረ። ስቱዲዮ ምናምን ስለ ስቱዲዮ እየደወልክ አስሬ ስታወራኝ ነበርና አልገባኝም ነበር። እንደዚህ ታሰባችኋል ወይ ደግሞ እንደዚህ ሊሆን ነው ብዬ አልገመትኩም ነበረ። ምክንያቱም እኔ እያቀድኩ ያለሁትን ከምን እንዳደረስኩት ለማወቅ የጓጓህ ነበር የመሰለኝ እንጂ እንደዚህ አዘጋጅታችሁ ትጠብቁኛላችሁ ብዬ አላሰብኩም ነበረ። እንግዲህ ምንም ማለት አልፈልግም። እግዚአብሔር ይስጥልኝ፣ ክብረትን ይስጥልኝ ነው ማለት የምፈልገው። በጣም ነው የማመሰግነው። እኛም ከልብ እናመሰግናለን። ቅድም በደንብ ገልጬዋለሁ። አሁን ደግሞ ያው ከምታደርጉት አንጻር ከምታደርጉት ድርጊት ከምታደርጉት እውነታን ደግሞ በማስመልከት ዲኤምሲ ሪል ስቴት በእርግጥ ከዚህ በፊት ዲስካውንት ላይ ነበር ነው። ምክንያቱም 30 በመቶ ቅናሽ ነበረ። አሁን ግን ከዚህ በፊት በአንተ ስም መተው ወደ 200 ቤት ምናምን ገዝተዋል። ያ ማለት ደንበኞች በደንብ ገዝተዋል። ወደ 200 ቤት በትንሹ ተሽጧል ማለት ያ ማለት የንስራ አይነት ብሎ እየመጡ ማለት ነው። እና አሁን ግን ምን አደረግን? 30% የነበረውን 35% አድርገን ግን የፈቀድነው ምንድነው ለ40 ቤት ብቻ ማለት ነው። ግን ሞር እዚህ ጋር አሁን በምናስቀምጠው ስክሪን
ደውለው ከዚህ በፊት ላይ ካየህ ብዙ ሚዲያዎች ላይ እንደዚህ አቅርበናል። ግን የነበሩ በዛ ሰዓት ግን እንደዚህ አይነት ስፔሻል ዲስካውንት አልነበሩ። አሁን ላይ ግን አንተን በማስመልከት እውነታን ይዘህ ስለምትጋፈጥ ስለምትል ያንተን ቻናል አይተው ሞር እዚህ አሁን በምናስቀምጠው ስክሪን ላይ ለ40 ቤቶች ብቻ 35% ዲስካውንት አድርገናል ማለት ነው። 35% ቅናሽ አድርገናል። እሱንም ለ40 ቤት ብቻ ነው ማለት ያ ማለት 5% ጭማሪ 5% ቅናሽ ተደርጓል ማለት በፊት 30 የነበረው አሁን 35% አድርገናል ማለት ነው። ማለት ይሄ ነገር በእኔ ስም ለሚመጣ ብቻ ነው ኦር 40 ቤቱ እስከሚያልቅ ብቻ ነው? 40 ቤቷ በቃ ለአንተ ኮታ በእኔ ስም በሚመጣ አሁን በሚቀመጥ ስልክ ቁጥር ደውለው እንደዚህ ነው ምናምን በሚለው በዱል አይተን እንደዚህ ነው ብለው በዚህ ሳምንት ሞር ቢመጡ ነው ሞር አድቫንቴጅን ያገኛሉ ብዬ አስባለሁ። ስጦታው የተዘጋጀው ስቱዲዮንም እኛ ስንሰጥ ለአንተም ብቻ ሳይሆን ለተመልካቾች እናንተ የሚከታተሉ ኦዲየንሶች አሉ። በጣም ጥሩ እንዳልከው ፖዚቲቭ ቀና ኦዲየንሶች አሉ። ይህን ደግሞ ኦዲየንስ ደግሞ የሚያይ ሰው ደግሞ ዝም ብለን ደግሞ እኛ መልቀቅ አልፈልግም። የበዓል የዳግማዊ ትንሣኤ እንኳን አደረሳችሁ እና የአንተንም ስቱዲዮን መስሪያ ቦታ ሰጥተናል። በተጨማሪም ደግሞ ለ40 ቤቶች ደግሞ ዲስካውንት አድርገናል ማለት 35% ማለት ነው። ስለዚህ ትልቅ ብር ነው ቅናሽ ያደረግነው ማለት ነው። በጣም ምን ማለት እንዳለብኝ አላውቅም። በጣም ነው የማመሰግነው። ምክንያቱም ሁላችንም እናውቃለን እስከዛሬ የሰራኋቸውን ቪዲዮዎች ታውቃላችሁ። በዲኤምሲ ሪል ስቴት ውስጥ 30% ብቻ ነበር ቅናሽ የነበረው። አሁን ደግሞ ይህንን በማስመልከት ለ40 ቤቶች 35% ማለት ቀላል አይደለም። 5% ተጨማሪ ቅናሽ አለው ማለት ነው። ስለዚህ እንግዲህ ምን ማለት አልችልም። ሁልጊዜ በእኔ ስም ለመጣ የሆነ ነገር አለው። እኔ ዲኤምሲን አንደኛ ተመራጭ እንድታደርጉ የምመክራችሁ ከዚህ ቀደምም ሙሉ በሙሉ እርግጠኛ ሹሮኜ ተናግሬያለሁ። እኔ እምነት ስላለኝ በእኔ ላይ እምነት ጣሉ ብዬ ተናግሬያለሁ ከዚህ በፊት። አሁንም እንግዲህ እነሱም እኔን ምን ያህል እንደሚያከብሩኝ፣ ምን ያህል እንደሚወዱኝ፣ ምን ያህል ሰፖርት እንደሚያደርጉኝ የምታረጋግጡበት እስከዛሬ ያልተደረገ በየትኛውም ሚዲያ ላይ 35% ዲስካውንት የለውም። እስከዛሬ አልተደረገምም። ይኸው ዛሬ ለመጀመሪያ ጊዜ 35% በእኔ ሚዲያ በእኔ ስም እዚህ ላይ በሚቀመጠው ስልክ ቁጥር ብቻ ደውላችሁ ልዑልን አይተን ነው ወይ ደግሞ የንስራዊ ሚዲያን ተከታትለን ነው የመጣ ነው ብላችሁ ብትመጡ 35% ቅናሽ ያላችሁ ተብላችኋል። ይሄ እንኳን ደስ ያላችሁ ያስብላል። ምክንያቱም ትልቅ የፋሲካ ስጦታ ነው እና እንግዲህ ውድ ቤተሰቦች ይሄ እድል እንዳያመልጣችሁ የፈጠነ ተሽቀዳድማችሁ 40 ሰዎች ተብላችኋል። እንግዲህ 40 ቤት ማለት 40 ሰው ማለት ነው። የኔ ቤተሰቦች ደግሞ የኔ ተመልካቾች ደግሞ በጣም በርካታ ሰዎች ናቸው። በ100 ሺህ የሚቆጠሩ ቤተሰብ ነው ያለኝ እና ተወዳደሩ፣ ፍጠኑ፣ አንዱ እንዳይቀርማችሁ። ከዚህ ቀደምም ተናግሬያለሁ። ስራ ሰርተን ገንዘብ እናስቀምጣለን። ገንዘባችን ያው የሆነ ሰዓት ላይ እየወደቀ እየወረደ በኋላ ላይ የሆነ ነገር መግዛት የማይችልበት ደረጃ ላይ ምናምን የሚደርስበትም ነገር አለ። ከአሁኑ ግን ሀብት ላይ ንብረት ላይ ካስቀመጥ ነው ካዋል ነው ለወደፊታችን የማንነታችን መገንቢያ ወይም ደግሞ የልጆቻችን ጥሪት መጦሪያ የራሳችን መጦሪያ የሚሆን ነገር ነውና ፈጥናችሁ እንግዲህ ይህንን እድል ተጠቅማችሁ የዲኤምሲ ሪል ስቴት የቤት ባለቤት እንድትሆኑ ምክሬን እለግሳችኋለሁ። ያ ማለት የወንድማዊ እንደ ወንድማችሁ ሆኜ እንደ ልጃችሁ ሆኜ እንደ ጓደኛችሁ ሆኜ እንደምናችሁም ሆኜ መልካም አስተሳሰብ ስለሆነ መልካም ሐሳብ ስለሆነ እንድታደርጉት በሙሉ ልቤ እምነት ጥዬበት ይህን እንድታደርጉ እመክራችኋለሁ። ምክንያቱም በአሁን ሰዓት ላይ በእንደዚህ አይነት ገንዘብ ቤት አይገኝም። አንድ ቤት ምን ያህል ገንዘብ እየተሸጠ እንደሆነ እናውቃለን። እንዴት እየተኖረ እንደሆነ እናውቃለን ኢትዮጵያ ውስጥ። ስለዚህ የቤት ባለቤት መሆን ማለት ደግሞ ቀላል አይደለም። በአሁን ሰዓት ላይ ሁሉም አብዛኛውን የሰው ልጅ የሚቸገረው ዋነኛው ጉዳይ ቤት ነው። ያ ደግሞ ዲኤምሲ በዚህ ዲስካውንት የቤት ባለቤት ላድርጋችሁ ሲል እንግዲህ ለእኛ ሲል ይህን ያክል ዲስካውንት ካወረደ ምንም ወደኋላ የሚያደረድረ ነገር አይኖርም። እና ምንድነው እኔ ይህን ነገር ስናገር ማለት ምንድነው መሰላችሁ፣ አብዛኞቻችሁ ምናልባት ልጆች ካላችሁ ለእናቶቻችሁ መጦሪያ፣ ለአባቶቻችሁ መጦሪያ እንዲሁም ደግሞ ለእህት ለወንድሞቻችሁም የሚሆንም ነገር ጭምር ነው የምታደርጉት። ይህን ነገር ያልኩበት ምክንያት አለኝ። እኔ የመጀመሪያ ለእናቴ ስገዛ ይህንን ነገር ያው በሰው አማካኝነት ነው የገዛሁት። ነገር ግን ስገዛው ይህንን ቤት እናቴም ያልጠበቀችው ሰርፕራይዝ ነው ያደረግኳት። ለራሴም ያው በቃ ማለት ራሴ እያወኩት ሰርፕራይዝ ላደረጋት እንደሆነ እያወኩት ራሱ በሰዓቱ የእሷን ስሜት አይቼ እኔ ራሴ ሰርፕራይዝ ሆኜበታለሁ ድጋሚ ማለት ነው። እና ኢቨን ስቲል እናቴ አሁንም ድረስ ስልክ ስንደዋወልም በመጣሽ ቁጥርም እየመጣች ታያለች።
የሄደች ሳይት ላይ ምናምን ታያለች። በቃ እስኪ ያን ቦታ አሳየኝ ምናምን እና በጣም እኮ እየፈጠነ ነው ምናምን። ምርቃቷ በራሱ ለእኔ ሌላ ታሪክ ነው። ሁልጊዜ በቃ ስለዚህ ቤት ስለ ወደፊት መጦሪያዋ በቃ እኔ ይህን ነገር አስቤ በማድረጌ ሁልጊዜ የምመረቅበት ነው እና በሙሉ እምነት ደረቴን ነፍቼ የምናገርበት ምክንያት ሁልጊዜ ዲኤምሲ መጥቼ የሆነ ነገር ቪዲዮ በሰራው ቁጥር ሁልጊዜ ደረቴን ነፍቼ ለተመልካች የምናገረው ራሴም አንዱ አካል ስለሆንኩ ጭምር ነው። የዚህ የዲኤምሲ ሪል ስቴት ባለቤት አንድ ነኝ። እኔም ቤት አለኝ ብዬ ነው ስሙ። ምክንያቱም በእናቴ ስም ብገዛውም ያው የኔው ነው፣ የእህቴ ነው፣ የወንድሞቼ ነው፣ የጋራ ንብረታችን ነው፣ እናቴን መጦሪያ ነው። ስለዚህ እናንተም ለእናቶቻችሁ ለአባቶቻችሁ መጦሪያ፣ ለልጆቻችሁ ሀብት ውርስ ይሆን ዘንድ ከዲኤምሲ ሪል ስቴት በቅናሽ ገንዘብ እንግዲህ ዲስካውንት ተደርጎላችሁ የቤት ባለቤት እንድትሆኑ ጥሪ ተላልፎላችኋል። 40 ሰው ብቻ ይኸውላችሁ። ከዚህ ቀደም እንደዚህ አይነት ዲስካውንት ወጥቶ የ20 ሰው ነው ምናምን ዲስካውንት ወጥቶ በእኔ ስም አምልጧቸው ብዙ የተናደዱና የተቆጩ ሰዎች አሉ። ከዛ ድጋሜ ለ30 ሰው ራሱ ዲስካውንት ወጥቶ ነበር በእኔ ስም ማለት ነው። አሁን ደግሞ ተደርጎ የማይታወቅ ነው። ተደርጎም እስኪ የፈለጋችሁት ሚዲያ ላይ ሄዳችሁ ዲኤምሲ ሪል ስቴት ያስተላለፈውን መልእክት ስሙ። 35% ዲስካውንት የለም፣ 30% ዲስካውንት ብቻ ነው። ነገር ግን በእኔ የተነሳ እኔን ስለሚወዱ እኔን ስለሚያከብሩ እኔን ስለሚያበረታቱ 35% ዲስካውንት አድርገዋል። ያ ማለት በጣም ልዩ ነው። ያውም ደግሞ እንደ በፊቱ ለ20 ሰው እና ለ30 ሰው አይደለም፣ ለ40 ሰው ማለት ነው። ለ40 ሰው ነው። ስለዚህ ሽቅድድም ነው ከእናንተ የሚጠበቀው። ይህንን ቤት ገዝታችሁ ስትፈልጉ አከራይታችሁ ሌላ ቦታ እየኖራችሁ እንደፈለጋችሁ የገንዘብ ምንጭ ማድረግ ትችላላችሁ። እኔ አሁንም ይህን እንደዚህ አምሬ የተናገርኩት ለውድ ቤተሰቦች በማሰብ የቤት ባለቤት እንድትሆኑ ከመፈለግ አንጻር ነው ማለት ነው። እና አሁንም ያው ውድ ቤተሰቦች እናንተም በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም እንግዲህ ይህን ይመስል የስቱዲዮ ባለቤት ሆኛለሁ በነሱ ስጦታ በነሱ ድጋፍ። ለዚህም እንግዲህ እንድታመሰግኑልኝ እፈልጋለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። ክብረትን እየስጥልኝ። እውነት ያልጠበኩትን ነገር ነው ያደረጋችሁልኝ። ያልጠበቃችሁትን ነገር ፈጣሪ ያደርግላችሁ ማለት እፈልጋለሁ። ቃላት የለኝም። እናመሰግናለን ሉሌ፣ በጣም እግዚአብሔር ይስጥልን። አንተ እንዳልኩ ቀናስ ሆነ መልካም ሰው ነህ። ግን ደግሞ አንዳንድ ሰው ደግሞ ሂንቱ የሌለው ሰው ደግሞ ምን ጨምረናል፣ ለልጆቻችሁም ደግሞ ባይዘው ቤት መግዛት ይችላሉ። ያ ማለት ምንድን ነው? በሌለት ሰርተፊኬት አድርገው ቤት መግዛት ይችላሉ። አሁን ዲኤምሲ ጋር መጥተው የ3 ዓመት ልጅም የ4 ዓመት ልጅ በሱ ስም አድርገው ቤት መግዛት ይቻላል ማለት ነው። ስለዚህ እሱን አማራጭ መጠቀም ይቻላል ማለት ነው። በጣም ጥሩ። ያው እንግዲህ እንደተባላችሁ ነው ለበልጆቻችሁም ስም ቤት መግዛት ትችላላችሁ። እንግዲህ ዝም ብለሽ ቁጭ ብለሻል እስካሁን ዝም ብላ ቁጭ ብላ እያየችን ነው፣ እየሰማችን ነው። እስኪ እሷም ደግሞ ማለት የምትፈልገው ነገር ካለ እድሉን እንስጣት። ያው እንግዲህ ሉሌ አሞ ነበረ አሞ ከዛ ለኛ ብለህ ከዛ ተነስተ ስለመጣ በጣም እናመሰግናለን። ብዙ ምለው ነገር የለኝም፣ አብዛኛው ነገር ተወርቷል እና አሁን ግን ወደ ኬክ እንድትቆርስልኝ ብጋብዝ ደስ ይለኛል። ያው እንግዲህ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንኳን ደስ ያለህ ይላል። እንኳን አብሮ ደስ አለን ማለት ፈልጋለሁ። እንግዲህ ውድ ቤተሰቦች እስኪ እንነሳና እንኳን ደስ አለን ብቻዬን ነው የምቆርሰው። አንተ ቁረስና ከዛ ደግሞ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ይደርሳል። እንግዲህ ውድ ቤተሰቦች እንደምትመለከቱት የዲኤምሲ ሪል ስቴቶች እንግዲህ ለእኔ ውብ የሆነና ያማረ ይችን የመሰለች ስቱዲዮ አበርክተውልኛል። ለዚህም እንግዲህ ክብር ምስጋና ይግባቸው። በጣም አመሰግናለሁ። እናንተም እንግዲህ የቤት ባለቤት እንድትሆኑ እድሉ ተመቻችቶላችኋል። በድጋሚ እንግዲህ ለ40 ሰዎች እንደተናገረው የ35% ዲስካውንት ወጥቶላችኋል ማለት ነው። እየተሽቀዳደማችሁ የቤት ባለቤት መሆን ትችላላችሁ። ማለት የምትፈልገው ነገር ካለ እድሉን ልስጣውንም በድጋሚ ያው ማለት የምፈልገው እንግዲህ ያው በድጋሚ እንኳን ያደረሳችሁ ምለው። ስለዚህ መልካም በዓል ይሁንልን፣ መልካም የዳግማ ትንሣኤ በዓል ይሁንልን። በዓሉን በማስመልከት ወደ ሀገር ቤት የመጡ አሉ ብዙ እህት ወንድሞች ዲያስፖሮች ምናምን እና ይችን ለ40 ቤት ያለውን ነገር ተጠቅመው ቢሄዱ በእርግጥ ያው እዛም ሆኖ በዲኤችኤልም መረጃውን ልከውልን እዛም ሆኖ መላክ ይቻላል ዶክመንቱን። ምክንያቱም አሁን እኛ የምናደርጋለን 2 ዶክመንት ነው የምናዘጋጀው።
አንደኛው ዶክመንት ፋይል የሚታሰር ነው፣ አንደኛው ደግሞ ለከስተመር የሚሰጠው ነው። ስለዚህ ደንበኛውም እዛ ሆኖ ያለበት ሀገር ሆኖ መግዛት ይችላል። ሞር ደግሞ እዛ ሆኖ ከሚያደርግ እዚህ ፌስ ቱ ፌስ በአካል መጥቶ ያለው ነገር አይቶ ፕሮዳክቱን አይቶት ወዶት መርጦት ዲስካውንቱን ቢጠቀም ባይኔ ማለት ነው። ስለዚህ ይህን ኦፖርቹኒቲ ሉዝ ባያደርጉ በጣም አሪፍ። ትክክል ነው። በአመት በዓል በመጣ ቁጥር በተለያየ ዓለማት ወደ ኢትዮጵያ የምትመጡ ኢትዮጵያውያንና የኢትዮጵያውያን ትውልደ ኢትዮጵያውያን እንዳላችሁ ሁላችን እናውቃለን። እና ይህን በዓል ፋሲካን በማስመልከት ወደ ኢትዮጵያ የገባችሁ ካላችሁ እስኪ ዴሚሲን ጎብኙ፣ ብቅ ብላችሁ የዴሚሲ ሪል ስቴትን ጎብኙና ከዛ በኋላ ውሳኔያችሁን ወስኑ። ከገዛችሁም ግዙ፣ ካልገዛችሁ ግን ከቻላችሁ የዚህ 40% ተጠቃሚ እንድትሆኑ እጥፍ ድርብ በዓል እንዲሆንላችሁም ጭምር ማለት ነው። ፋሲካን ለማክበር መጥታችሁ የቤት ባለቤት ሆናችሁ እንድትመለሱ ጭምር ማለት ነው። ስለዚህ ይህን እድል እንድትጠቀሙ ጋብዛችኋለሁ ማለት ነው። እኛም ቡናችንን እየጠጣን ከእነሱ ጋር ያለውን ፕሮግራም አብረን የምናካሄድ ይሆናል። እናንተም አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲዳረስና ቤት መግዛት ለሚፈልጉ ሰዎች ይህንን ቪዲዮ እንዲመለከቱ አድርጉልኝ ማለት ነው። ከዛ ባሻገር እንግዲህ ያው እኛ ቡናችንን እየጠጣን ከነሱ ጋር እንጫወታለን። እናንተ በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁንልኝ እላለሁ። እዚህ ቪዲዮ ላይ በማስቀምጥላችሁ ስልክ ብቻ ነው ብትደውሉ 35% ዲስካውንቱን የምታገኙት። ስለዚህ ያንን እድል ተጠቀሙ ማለት ፈልጋለሁ። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ሰናይ ጊዜ። ኧረ ቅድሚያ ለኔ አትይዞም? እሺ፣ አመሰግናለሁ።